የኢትዮጵያ ብሮድካስቲንግ ባለስልጣን ምክትል ዋና ዳይሬክተር፣ የተከበራችሁ የመገናኛ ብዙሃን ተቋማት ተወካዮች፣ የተከበራችሁ የማህበረሰብ አንቂዎች፣ ምሁራን፣ የሲቪል ማህበረሰብ ተወካዮችና የማህበረሰብ መሪዎች፣ ክቡራንና ክቡራት እንኳን ደህና መጣችሁ። በድጋሚ ሰላም፣ ዲሞክራሲ፣ ልማት በትግራይ የብዙሃን መገናኛና የማህበረሰብ አንቂዎች ሚና በሚል መሪ ቃል በተዘጋጀው በዚህ ታላቅ ውይይት መድረክ ላይ ሁላችሁንም እንኳን ደህና መጣችሁ ለማለት በመቻሌ ታላቅ ክብር ይሰማኛል። ይህንን ወቅታዊና እጅግ አስፈላጊ መድረክ ላዘጋጁ የዚህ ፎረም አዘጋጆች ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ እና ለትግራይ ብሮድካስቲንግ ሰርቪስ ላቅ ያለ ምስጋናዬን ማቅረብ እወዳለሁ። በተጨማሪም ይህንን ስብሰባ በመደገፍና በማመቻቸት ረገድ ላበረከተው ከፍተኛ አስተዋጽኦ ለስምረት ፓርቲ ያለኝን አድናቆት ገልጻለሁ። በተመሳሳይ መልኩ ጥሪያችንን አክብራችሁ በመገኘት የዳበረ ልምዳችሁን፣ እውቀታችሁንና ጥንካሬያችሁን እና ቁርጠኝነታችሁን ለዚህ ውይይት ለምታበረክቱ ተሳታፊዎች በሙሉ ምስጋናዬ የላቀ ነው። ይህ መድረክ የብዙሃን መገናኛ ባለሙያዎችን፣ የማህበረሰብ አንቂዎችን፣ ምሁራንን፣ የሲቪል ማህበረሰብ ተወካዮችን እና የማህበረሰብ መሪዎችን በአንድ ላይ በማሰባሰብ በትግራይ ወቅታዊ ሁኔታ ላይ እና ከሁሉም በላይ ደግሞ በዚህ እጅግ አደገኛና ጥንቃቄ በሚሻ ወቅት ላይ የህዝብ ድምፆች ሊሸከሙት ስለሚገባው ታሪካዊ ኃላፊነት ዙሪያ በጥልቀት ለመምከር ያለመ ነው። ዛሬ የተሰበሰብነው ወሳኝ በሆነ አስቸጋሪ የታሪክ ምዕራፍ ላይ ነው። የትግራይ ህዝብ ሊገለጽ የማይችል ከፍተኛ ስቃይን አሳልፏል። ግጭት፣ መፈናቀል፣ የጸጥታ ጦት፣ ኢኮኖሚ መቃወስ፣ የተቋማት መፈራረስና ሰብአዊ ቀውሶች የህዝባችን የዕለት ተዕለት ፈተናዎች ሆነዋል። ቤተሰብ ፈርሷል። ማህበረሰቦች ተፈናቅለዋል። ወጣቶች ውድ የትምህርት የሥራና የተስፋ ዓመታትን አጥተዋል። እናቶችና አባቶች ማንም ህዝብ በድጋሚ እንዲሸከመው ሊጠየቅ የማይገባው እጅግ ከባድ ሸክም ተሸክመዋል። ሆኖም ግን ይህ ሁሉ ጥልቅ ስቃይ እያለ አሁንም የጦርነት ነጋሪት የሚጎስም ሁኔታ በከፍተኛ ፍጥነት እየተስፋፋ ይገኛል። ይህ አደገኛ ብቻ ሳይሆን ከስነ ምግባር አኳያም ፍጹም ተቀባይነት የሌለው ድርጊት ነው። ማንኛውም የፖለቲካ ምኞት፣ የቡድን ፍላጎት፣ የቃላት ላይ ድል ወይም ጠባብ አጀንዳ ከትግራይ ህዝብ ህይወት፣ ክብርና መጻኢ ዕድል በላይ በምንም አይነት መስፈርት ሊቀመጥ አይችልም። የህዝቡ ስቃይ በምንም መልኩ ሊደገም አይገባም። ወደ ታጠቀ ግጭት መመለስ ለትግራይ ብቻ ሳይሆን ለኢትዮጵያም ሰፊው ቀጠና ትልቅ ታሪካዊ ሰቆቃ ነው። በእንዲህ አይነቱ ፈታኝ ወቅት የመገናኛ ብዙሃንና የማህበረሰብ አንቂዎች ሚና ወሳኝና አማራጭ የሌለው ነው። የመገናኛ ብዙሃን ባለሙያዎችና የህዝብ ድምፆች ማህበረሰቡን የማረጋጋት ወይም ውጥረትን የማቀጣጠል፣ ድልድዮችን መገንባት ወይንም መከፋፈልን የማቅለጥ፣ እውነትን የመከላከል ወይም ሐሰትን የማስፋፋት እንዲሁም የህዝብን ጥቅም የመጠበቅ ወይንም ዜጎችን ለአዲስ አደጋ የማጋለጥ ትልቅ አቅም አላቸው። ቃላት ተራ መሳሪያዎች አይደሉም። ቃላት ሊፈውሱ ይችላሉ፣ ነገር ግን በተመሳሳይ ሁኔታ ሊያቆስሉም ይችላሉ። ቃላት ህይወትን ሊታደጉ ይችላሉ፣ ነገር ግን ሙሉ ማህበረሰቦችን ወደ አስከፊ ጥፋት ሊገፉም ይችላሉ። ስለሆነም በዛሬው ዕለት የመገናኛ ብዙሃን ዋና ኃላፊነት ለሰላም፣ ለእውነትና ለህዝብ ጥቅም በጽኑ መቆም ነው። መገናኛ ብዙሃን በምንም አይነት ሁኔታ የተሳሳቱ መረጃዎች፣ የጥላቻ ንግግሮች፣ የጦርነት ፕሮፓጋንዳዎች ወይም የፍርሃት ማሰራጫ መድረክ መሆን የለባቸውም። ይልቁንም የግጭት ሰብአዊ ዋጋን ማጋለጥ፣ ለተጎዱ ማህበረሰቦች ድምፅ መሆን፣ ሰላማዊ ውይይትን ማዳበር፣ ህጋዊነትን ማጠናከርና ዲሞክራሲያዊ ተሳትፎ መደገፍ ይኖርባቸዋል። በዚህ ወቅት ጋዜጠኝነት በህሊና፣ በሙያ ስነ ምግባርና በኃላፊነት ስሜት ሊመራ ይገባዋል። የማህበረሰብ አንቂዎችም እንዲሁም ታሪካዊ ኃላፊነት ከፊታችሁ ተደቅኗል። በዘመናችን አንድ መልእክት ከማንኛውም ይፋዊ መንግስት መግለጫ በበለጠ ፍጥነት ሊሰራጭ ይችላል። አንድ ልጥፍ እንደ ቪዲዮ፣ እንደ መፈክር ወይም አንድ ንግግር በጥቂት ደቂቃዎች ውስጥ በሺዎች የሚቆጠር ሰዎችን አስተሳሰብ ሊቀይር ወይም ሊያሳምን ይችላል። ያ ተጽዕኖ በጥበብና በበሰለ መንገድ ጥቅም ላይ መዋል አለበት። አክቲቪዝም የመከፋፈያ፣ የቁጣ ወይም የጠላትነት መሳሪያ መሆን የለበትም። ይልቁንም ለሰላም፣
ለትዕግስት፣ ለተጠያቂነት፣ ለፍትህና ለዜጎች ኃላፊነት ቀዳሚ ኃይል መሆን አለበት። እንደ ሲአርፒፒ ድርጅታችን በ6 ወራት ጊዜ ውስጥ 2 ተመሳሳይ የውይይት መድረኮች አዘጋጅቷል። ይህ የሚያሳየው ከትግራይ ህዝብ ጎን በተግባር ለመቆም ሁኔታዎች ከመበላሸታቸው በፊት ቀድሞ ድምፅ ለመሆንና በውይይትና በተሳትፎ አማካኝነት ኃላፊነት የተሞላበት የሰለጠነ ሰላማዊ ፖለቲካን ለማስፈን ያለንን ጽኑ ቁርጠኝነት ነው። አደጋ በተደቀነበት ወቅት ዝምታን መምረጥ ገለልተኝነት እንዳልሆነ እናምናለን። ዝምታ የተባባሪነት መገለጫ ሊሆን ይችላል። ዛሬ እዚህ የተገኘንበት ምክንያት በትክክል ለዚህ ኃላፊነት የሚሰማቸውን ድምፆች ለማበረታታትና የጦርነት ንግግሮችን ውድቅ ለማድረግ እና የህዝቦችን ክብር የወደፊት ዕጣ ፈንታ ለመከላከል ነው። ሁሉም የመገናኛ ብዙሃን ባለሙያዎች፣ የማህበረሰብ አንቂዎችና የህዝብ ተወካዮች መድረኮችን በኃላፊነት ስሜት እንዲጠቀሙ ጥሪያችንን አበክረን እናቀርባለን። የጥላቻ ንግግር በጋራ እናወግዛለን። የጦርነት ቅስቀሳን ውድቅ እናድርግ። የተሳሳቱ መረጃዎችን እናስወግድ። ወጣቶችን ወደ ሌላ የስቃይ አዙሪት የሚገፋፋ ማንኛውም አይነት መልእክት በንጽሉ እንቃወማለን። ይልቁንም ለፈውስ፣ ለእርቅ፣ ለእውነት፣ ለዲሞክራሲያዊ ተሳትፎና ህዝብን ማዕከል ላደረገ ልማት ሁለንተናዊ የድርሻችንን እናበርክት። ይህ መድረክ መገናኛ ብዙሃንና የማህበረሰብ አንቂዎች ሰላምን፣ ዲሞክራሲና ልማትን እንዴት በተጨባጭ መደገፍ እንደሚችሉ በቁም ነገር እንድናሳይ ሊረዳ ይገባል። አዲስ ግጭትን ለመከላከል፣ የሰላማዊ ዜጎችን ህይወት ለመጠበቅ፣ ዲሞክራሲያዊ ባህልን ለማጠናከርና ሰው ተኮር ልማት ለመደገፍ የጋራ ቁርጠኝነት እንድንገባ ሊያግዘን ይገባል። የዛሬው ውይይታችን እውነተኛ፣ ግልጽ፣ መከባበር የሰፈነበትና ገንቢ ሊሆን ይገባል። በአስተያየት ልንለያይ እንችላለን፣ ነገር ግን በአንድ መሰረታዊ መርህ ላይ ልንስማማና ልንተባበር ይገባል። የትግራይ መጻኢ ዕድል በጭራሽ በፍርሃት፣ በአመፅ እና በፕሮፓጋንዳ ላይ ሊገነባ አይገባም። ይልቁንም መገንባት ያለበት በሰላም፣ በውይይት፣ በህገ መንግስታዊ ስርዓት፣ በተቋማት መረጋጋትና በልማት ላይ ብቻ ነው። የእናቶች፣ የአባቶች፣ የወጣቶች፣ የህፃናት፣ የተፈናቀሉ ቤተሰቦችና የተጋላጭ ማህበረሰብ ክፍሎች ስቃይ ከፖለቲካ ትርፍ ፈጽሞ መጠቀሚያ መሆን የለበትም። ክብራቸው፣ ደህንነታቸውና የወደፊት ህይወታቸው ሁልጊዜም የህዝብ ተግባቦትና የህዝባዊ ንቅናቄዎች ዋና ማዕከል ሆኖ መቀጠል አለበት። ስለሆነም የዛሬው ውይይት በመገናኛ ብዙሃን ተቋማት፣ በማህበረሰብ አንቂዎች፣ በሲቪል ማህበረሰብ አካላትና በህዝብ መሪዎች መካከል ድምፃቸውንና መድረኮቻቸውን ለፈውስ፣ ኃላፊነት ለተሞላበት ውይይት፣ ለዲሞክራሲያዊ ተሳትፎና ሰውን ማዕከል ላደረገ ልማት እንዲያውሉ የጋራ ቁርጠኝነት ለማጠናከር ከፍተኛ እገዛ እንደሚያደርግ ሙሉ ተስፋ አለኝ። በእነዚህ ሀሳቦች ንግግሬን እያጠቃለልኩ የክብር እንግዳችን የኢትዮጵያ ብሮድካስቲንግ ባለስልጣን ምክትል ዋና ዳይሬክተር አቶ ዮናታን ተስፋዬን አጭር ንግግር እንዲያደርጉ ወደ መድረክ ጋብዛለሁ። እሳቸው እንደጨረሱ የዕለቱ የክብር እንግዳችን በአፍሪካ ቀንድና ምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ የሆኑት ክቡር አቶ ጌታቸው ረዳን ወደዚህ ይጋብዙልኛል። አቶ ዮናታን አንዴ ወደ መድረኩ። ብዙ ነገር ስለተባለ በደንብ አሳጥራለሁኝ። ክቡር አቶ ጌታቸው ረዳ የምስራቅ አፍሪካና የአፍሪካ ቀንድ ለጠቅላይ ሚኒስትር አማካሪ ሚኒስትር፣ የተከበራችሁ የሚዲያ ቤተሰቦች፣ ሲቪል ማህበረሰብ፣ ምሁራን እዚህ ስላገኟችሁ በጣም ደስ ብሎኛል። እንደዚህ አይነት መድረኮች እጅግ በጣም አስፈላጊ ናቸው እና ይህንን ላዘጋጁት ለሴንተር ፎር ሪስፖንሲብል ሪስፖንሲብል ፖለቲክስ እና የቲቢኤስ ሚዲያ እጅግ አድርጌ በጣም አመሰግናለሁ። እኛም እንደ አይነት መድረኮችን ለማዘጋጀት እናስባለን። ያንን ስናስብ ደግሞ ብዙ ጊዜ እንደ ሪኳየርመንት የምንወስደው በህጋዊ ሰውነት ኖሯቸው በእኛ ዘንድ ፈቃድ ያላቸውና ምዝገባ ያላቸውን ነው። ብዙ ጊዜ በዛ ማዕቀፍ ውስጥ የማትወድቁትን የማግኘት እድል የለንም፣ ግን ደግሞ የሚመለከቷችሁ ብዙ ስራዎች እንሰራለን። ስለዚህ ይህን አጋጣሚ በጣም አንድም መልእክት ለማስተላለፍ፣ በሌላ በኩል ደግሞ እንደዚሁ ምን ብታደርጉ መልካም ይሆናል፣ ከኛ ጋር እንዴት መስራት እንችላለን የሚለውንም ለመለየት ነው እና
በጣም ደስ ብሎኛል። ይህንን ላዘጋጁትም ላቅ ያለ ምስጋና አለኝ። በአጠቃላይ መገናኛ ብዙሃን ባለስልጣን እንደ አዲስ ከተቋቋመ በኋላ በፊት ብሮድካስት ባለስልጣን ነው የሚመለከተው በሳተላይት ወይ በሬዲዮ በቴሌቪዥን የሚተላለፉትን ብቻ ነበረ። አሁን ግን በዲጂታል ሚዲያነት የሚንቀሳቀሱትን ጭምር ህጋዊ ሰውነት ሰጥቶ መዝግቦ በጋራ ይሰራል። አስቻይ ቁጥጥር ነው የምናደርገው። ምንድነው ይሄ መከታተል፣ መቅጣት እንደዛ አይነት ነገር ሳይሆን አቅም መገንባት፣ አብሮ መስራት፣ ሌሎች በርካታ አብረን ስንሰራ የሚገኙ ጥቅሞችን ሚዲያው እንዲያገኝ ማስቻል ነው። ስለዚህ በዛ ረገድ አብረናችሁ ልንሰራ በጣም ዝግጁ ነን፣ ፈቃደኛ ነን። ያንን እንድናደርግ ደግሞ ህጋዊ ሰውነት ተላብሶ መስራት ከናንተ ይጠበቃል። እዚህ ላይ እንደሚታየው ሰላም፣ ዲሞክራሲና ልማት ስንል መሰረቱ የሚጀምረው ህግና ስርዓት ይመስለኛል። እንደዛም ነው። ስለዚህ ልናመጣ የምንፈልገውን ስርዓት፣ ልናመጣ የምንፈልገውን ሰላም፣ ዲሞክራሲ ከራሳችን መለማመድ፣ በዛ መንገድ ደግሞ ራሳችንን መንቀሳቀስ ይገባናል። አንዱ እሱ ነው። ከዛ ይጀምራል። በዛ ውስጥ የኛ ቢሮ ክፍት ነው። በየትኛውም ጊዜ ብትመጡ ታገኙናላችሁ። እዚህ ውስጥ የተወሰናችሁት ጋር ኦልሬዲ ግንኙነት አለን። መቼ ለታም ሂልተን ሆቴል አብራችሁን ነበራችሁ። የተወሰነ ስልጠና የሚወሰዳችሁ አላችሁ። ሌሎቻችሁንም ልናግዛችሁ በጣም እንፈልጋለን። ያ ሊመቻችበት የሚችለውን መንገድ ደግሞ ቢሮአችን ክፍት ስለሆነ ኑ፣ በጋራ መስራት የምንችልባቸው ጉዳዮች ላይ በጋራ እንሰራለን። ከዛ ውጪ እንደ ሚዲያ በውይይታችሁ ብዙ ነገር እንደሚነሳ ታሳቢ በማድረግ አንዳንድ ነጥቦችን ግን አንስቼ ማለት እፈልጋለሁኝ። በተለይ የመጣችሁበት አካባቢ ያሳለፍነው በጣም አነሰሰሪ የሆኑ መቋሰሎች ምን ያህል ሊጎዷችሁ እንደሚችሉ፣ አሁንም ደግሞ እየተጎሰመ ያለው አላስፈላጊ ነገር ምን ያህል እንደሚረብሻችሁ እረዳለሁኝ። ይሄን ነገር ደግሞ ከናንተ በላይ ሊያለዝበው የሚችል ከናንተ በላይ በጋራ ሆኖ ወዳልተፈለገ አቅጣጫ እንዳይሄድ ሊያደርገው የሚችል ሌላ አካል የለም። ፖለቲከኛውም የራሱ ኢንትረስት አለው፣ ሌላውም አካል፣ ነጋዴውም፣ ሁሉም የየራሱ ኢንትረስት አለው። የሚዲያ ሰው ኢንትረስቱ የህዝብን ድምፅ ማስተጋባት ነው። በዛ አውድ ውስጥ ሆነን ስናየው አሁን የዜጎች ባይ ዘ ዌይ የትግራይ ክልልን ብቻ አይደለም፣ ቅድም በውጭም ስንነጋገር ነበር ከአንዳንዶቻችሁ ጋር ወደ ተቀረው ማህበረሰብም ክፍል የሚሰራጩ መረጃዎች ከመጣችሁበትም አካባቢ ድምፅ ልትሆኗቸው የሚገባ ዜጎች የነዚህን ሁላ የሚሰራጩ መረጃዎች በተቻለ አቅም ጊዜውን፣ ሁኔታውን ያገናዘቡ መሆን ይኖርባቸዋል። የምንፈልገው ሰላም፣ ዲሞክራሲ፣ ልማት ከሆነ ያንን ያገናዘበ ያለንበትን ሀገር ሀውድ የቀጠናውን ሁኔታ ከግምት ያስገባ መሆን ይኖርበታል። እንደዛ ሲሆን ከስሜት ወጣ ብሎ ማሰብ ብቻ ሳይሆን ደግሞ በተቻለ አቅም ያለውን ሁኔታ መቀየር የሚያስችል ኢንፍሉዌንስ መፍጠር ያስፈልጋል። በዚሁ አጋጣሚ ለአቶ ጌታቸው ትልቅ ክብር ነው ያለኝ። ከስሜት ወጥቶ እንዴት ወደ ሰለጠነ ወይም ደግሞ አሁን ልናደርገው ወደምናስበው የዘመነ ፖለቲካ፣ ሪስፖንሲብል የሆነ ፖለቲካ እንዴት መሄድ እንዳለብን ዋጥ አድርጎ ስሜትን መራመድ እንዴት እንደሚቻል አይተናል። ስለዚህ ከእያንዳንዳችንም የሚጠበቀው ነገር እሱ ይመስለኛል። ያሳለፍነውን ቁስል እንዴት አድርገን ነው የምንሽረው፣ ከዛ ደግሞ ወደፊት ያለውን ነገር እንዴት ነው የምንገነባው የሚለው አንዳንድ በዛ መንገድ ሊሄዱ የማይፈልጉ ግጭት ነጋዴዎች የሚፈጥሯቸውን ስሜቶች እኛ መለዘብ ብቻ ሳይሆን ማለዘብም እጅግ ጠቃሚ ነው የሚሆነው። ስለዚህ ከሚዲያ የሚጠበቀው ይሄ ስለ ፕሮፌሽናሊዝም፣ ስለ ይሄ ሙያ ስነ ምግባር፣ ህግ አክብሮ መስራት ወዘተ ብዬ በአወራ ትርጉም የለውም። ያለንበት ኮንቴክስት እሱን ራሱ የሚያደርግ አይደለም። እሱ ራሱን የቻለ ስልጠናዎች አሉን፣ በዛ ተሳታፊ የምናደርጋችሁ ይሆናል። ቅድም እንዳነሳሁት ነው፣ በጣም አብረን መስራት እንፈልጋለን በዛ ዙሪያ። ግን አጠቃላይ አሁን ባለንበት አውድ ውስጥ ከእናንተ የሚጠበቀው እጅግ ብዙ ነው። የሚዲያ ሰው ከፖለቲከኞቹም ከህዝብም ነጠል ያለ የነቃና ወደፊቱን ሊያሳይ የሚችል ወደፊቱንም ደግሞ ኢንፍሉዌንስ ሊያደርግ የሚችል ስለሆነ ማለት ነው። በዛ ረገድ እጅግ ብዙ ከእናንተ እንጠብቃለን። ይሄም መድረክ ለዛ ይጠቅማል ብለን እናስባለን።
እንደ መጨረሻ ሪማርክም በህብረት ስትሆኑ ደግሞ ጥያቄዎቻችሁ የሚሰሙበት በተለይ እዚህ ኦፕሬት ስታደርጉ ስራ ስትሰሩ የሚያጋጥሟችሁ ችግሮች ሊኖሩ ስለሚችሉ በዛ ረገድ የሚያስፈልግ መፍትሄ ካለ ለማንኛውም አካል በእኛም ተቋም ይሁን በሌሎቹም ዘንድ ያንን መፍትሄ ለመስጠት መሰባሰባችሁ በጋራ ደግሞ አንድ አይነት ህብረት መፍጠራችሁ እጅግ በጣም ጠቃሚ ነው። እሱንም ከዚህ ይዛችሁ እንድትሄዱ ይጠበቃል ይመስለኛል። ስለዚህ በዛ የምናግዛችሁ ነገር ላይ ሁሉ በራችን ክፍት ነው አለን፣ መምጣት ትችላላችሁ። ይህንን ካልኩ ይበቃል። ክቡር ጌታቸውን ወደ መድረክ ጋብዛለሁ። አመሰግናለሁ። ክቡር አቶ ዮናታን፣ ክቡራን ታዳሚዎች፣ እኔ እንኳ ፎርማል ንግግር በጣም አሰልችም ስለሆነ በመጀመሪያ ይህን መድረክ ላዘጋጃችሁ ሰዎች ምስጋና ማቅረብ ፈልጋለሁ። ከዚህ በተሻለ ጊዜ ሊመጣ አይችልም የሚል እምነት አለኝ። ሰላም ዲሞክራሲና ልማት በትግራይ የሚለው ጥሩ ርዕስ ነው። ግን አንፎርቹኔትሊ ስለ ልማት ኢንፋክት ለዲሞክራሲም ለማውራት የሚያስችል ቁመና ላይ ስለሌለን ዋናው ትኩረታችን በሰላም ቀጥሎም አትሊስት ሰላምን ለማስቻል ፈለግንም አልፈለግንም ሳም ሞዲከም ኦፍ ዲሞክራቲክ ኤክሰርሳይስም ስለሚያስፈልግ እሱ ላይ አድርገን ብንወያይ የሚሻል ነው የሚመስለኝ። እኔ በአጋጣሚ አንዳንድ አካባቢዎች ዞራለሁ ከጠቅላይ ሚኒስትሩም ጋር ብቻዬንም እና ብዙ ጊዜ የሚመረኝ ፓርት በርካታ አካባቢዎች ማያቸው መልካም የልማት እንቅስቃሴዎች ትግራይ ውስጥ እንደ ለግዠሪ መቆጠራቸውን ማሰብ ነው በጣም የሚመረኝ። ሰው ያያቸው ቦታዎች ላይ መልካም ስራዎች እያየሁ የምደሰተውን ያክል እነዚህ ነገሮች ትግራይ ውስጥ ከስልጣን ውጭ ምንም ነገር ማሰብ በማይችል የተወሰኑ ሰዎች ብቻ በሚያንቀሳቅሱት የሽፍትነት የወንጀል ኢንተርፕራይዝ ምክንያት እንደ ትግራይ አይነት ጠንካራ ህዝብ፣ የስራ ባህል ያለው ህዝብ ምንም አይነት የልማት እንቅስቃሴ ውስጥ መግባት አለመቻሉ ኢኳሊ ኢፍ ናት ሞር ያመኛልና እዚህ መድረክ ላይ የሚዲያ ባለሙያዎች በዲጂታል የሚሆን በመደበኛ ሚዲያ የምትሳተፉ ሰዎች በተለይ ትግራይን ማዕከል አድርጋችሁ የምትንቀሳቀሱ ሰዎች ተገኝታችሁ በምንነጋገርበት ሰዓት ከምንም ነገር በላይ ሊያመን የሚገባው ሌሎች አካባቢዎች ላይ ይነሱ የሚብዛም መታየት የጀመሩ የልማት እንቅስቃሴዎች ትግራይ ውስጥ ላግዠሪ ሆነው ለረጅም ጊዜ እንዲቀጥሉ የተፈለገ መሆኑ ካለፈው ጥፋትም ካለፈው ስህተትም መማር ሳይፈልግ አሁንም ሌላ ተጨማሪ ጥፋት ተጨማሪ ስህተት ደግማለሁ ይሄንን ጥፋት የመፈጸም ሞኖፖሊ የኔ ነው ብሎ የሚያምን ጥቂት ሰዎች የሚያሽከረክሩት የወንጀል ኢንተርፕራይዝ አሁንም የትግራይን ህዝብ ሆስቴጅ ይዞ የሚንቀሳቀስበት ሁኔታ መኖሩ ሊያመን ይገባል። እዚህ መድረክ ላይ ስምረት ፓርቲው አጋጣሚ ሳሙኤል ሲጠቅስ ሰምቻለሁ። ስምረት ተሳትፎ አድርጎ ከሆነ ጥሩ ነው። ግን በዋናነት ይሄ አንድ ፓርቲ የማንም አንድ ቡድን ወይ አንድ የህብረተሰብ ክፍል ትኩረት ብቻ የሚፈታው ችግር አይደለም። ሁሉም በየተሰማራበት ትግራይ ውስጥ አሁን እያየን ያለው ሁኔታ መቀልበስ መቻል አለበት፣ መቅረት መቻል አለበት። በራሳቸው ፍላጎት አደጋ መጥቶብናል ብለው ባሰቡበት ሰዓት በራሳቸው ፍላጎት ተንቀሳቅሰው ይህንን አሁን ችግር እየፈጠረ ያለው ችግር ማስቀጠል እየተንቀሳቀሰ ያለውን አመራር ሳይቀር ከሞት ያዳኑ ወጣቶች ሰላም በኤክሰርሳይዝ መደረግ አለበት ብለው ባመኑበት ሰዓት ከየትምህርት ቤቱ ከየገዳማቱ ከየቤተ ክርስቲያኑ ከየመስጊዱ በጉልበት የሚለቀሙበትና ለጦርነት እንዲማገዱ ግድ የሆነበት ሁኔታ ተፈጥሮ ስናይ ዋናው ትኩረታችን ይህንን ስቃይ ማብቃት አለበት ብለን መንቀሳቀስ መሆን እንዳለበት አይ ቲንክ በብዙ አስረጂ ብዙ ማብራሪያ የሚፈልግ ጉዳይ አይመስለኝም። ስለዚህ ስንገናኝ ቢያንስ ስለ ልማት ማውራት ተገቢ ነው። እንዳልኩት ላግዠሪ ነው ለትግራይ በዚህ ሰዓት። ስለ ትራክተሮች፣ ስለ ኮምባይነር፣ ስለ ሃርቨስተሮች፣ ስለ ኮምባይነሮች ማውራት አሁን ላግዠሪ ነው ትግራይ ውስጥ።
ኢንፋክት ስለ ዲሞክራሲ ማውራትም ኦልሞስት ላግዠሪ ነው ትግራይ ውስጥ። ቢያንስ ግን ቄሱም ሼኩም ሴቱም ወጣቱም ህፃኑም ትልቁም በጋራ በአንድ ድምፅ የሚዘምሩለት ጉዳይ ቢኖር ሰላም ነው። ስለ አትሊስት በሰላም ጉዳይ ላይ ተመሳሳይ አቋም ተመሳሳይ መልእክት መቅረጽ የሚያስችለን አቅም ልንፈጥር ይገባል እምነት አለኝ። ስለዚህ ይሄ መድረክ ከምንም ነገር በላይ ትግራይ አሁን ገጥሟት ያለ ጉዳይ የዲሞክራሲ የልማት ጥያቄ ሳይሆን ሰላምን ማዕከል ያደረገ ግን የህልውና ጥያቄ መሆኑን በደንብ መገንዘብ ያስፈልጋል። እኔ እንዳልኳችሁ ጦርነቱ ሲጀመር ይነስም ይብዛም ሁላችንም አመራር ውስጥ የነበርን ሰዎች በተሳሳተ ስሌት ኤክስፔክት ያደረግነው ነገር ነበረ። አንዳንዱ በ3 ሳምንት መንግስት እንገለብጣለን ብሎ ያስብ ነበረ። እኔ እንደውም ጸጋ ለዚህ ያግዘኛል። በቋንቋ ደረጃ እንኳን በደንብ ሳንግባባ ነው ወደ ጦርነት የተገባውና እኔ የትግራይ መንግስት ወይ የሰራዊት ቃል አቀባይ ሆኜ ስል ብሪፍ ሲደረግ ሊትራሊ አማሐሽና ማለት በአማርኛ አሻሽለናል ማለት ነው። አሻሽለናል የሚል ሪፖርት ሲነገረኝ ገፍተናል አሸንፈናል ነበር የሚገባኝ። እኔ ኋላ ነው ከመቀሌ መውጣት እንዳለብን ሲነገረኝ ትንሽ ልንግባባ አልቻለም። አሻሽለናል ትሉኛል ነበር ወይ? ለካ ማፈግፈግ ነው ማሻሻል በዛን ሰዓት። በዛን ጊዜ ወጣቶች ትግራይ ውስጥ አመራሩ በምንም መልኩ ውለህ ግባ የሚያስብል አንድም ስራ አልሰራም። አንድ እጅ አለመስጠት ቁም ነገር ከሆነ እጅ አልሰጠንም እንደ ትልቅ ክሬዲት ሊቆጠር ይገባል የሚል እምነት የለኝም። ከዛ ውጭ በእኛ አመራር የተፈጠረን ቀውስ ለመቀልበስ ሲደረገ ጥረት ውስጥ በራሱ ፍቃድ በራሱ ወኔ በራሱ የተንቀሳቀስ ወጣት ነው ቁም ነገር የሰራው። ለዛም ሆኖ መጨረሻ በሰላም ስምምነት ይሄ ነገር መቀልበስ መቻል አለበት። ኢትዮጵያ ፌዴሬሽን አካል ነን፣ የህገ መንግስቱ ተገዥ ነን በፕሪቶሪያ ስምምነት መሰረት። አንድ ሰራዊት ብቻ ነው ያላት ኢትዮጵያ። ስለዚህ የትግራይ ሰራዊት፣ የአማራ ሰራዊት፣ የገሌ ሰራዊት የሚባል ሊኖር አይችልም። በዲዲአር ሰራዊቱ ወደ ሰላማዊ ኑሮ የሚመለስበት ሁኔታ ይፈጠራል። ትግራይ ውስጥ የተከሰቱት ሁሉም ችግሮች መቀልበስ የሚያስችሉ የመልሶ ግንባታ ስራዎች መከናወን መቻል አለባቸው። የተፈጠሩ ኮንስቲቱሽናል ክራይሲስ ሪቨርስ መደረግ አለበት ብለን ተስማምተን በሙሉ እምነት ህዝባችን ከሞላ ጥፋት ያዳነው ስምምነት ብሎ የተንቀሳቀሰበት ነው የነበረው። እኔ ሪግሬት ማድረገው ነገር የለኝም በዚህ ጉዳይ ላይ። ሪግሬት ማድረገው ካለ ምናልባት ጊዜ ወስደን ስለ ሰላም ብናስብ ኖሮ፣ ምክንያቱም ውይይቶቻችን በደንብ እንዲገባችሁ ከፕሪቶሪያ ስምምነት በፊት 2-3 አጋጣሚዎች ከኢትዮጵያ መንግስት ባለስልጣናት ጋር ለመገናኘት እድሎ ነበረን። ግን የተገኙ አጋጣሚዎችን አንዳንዴ በብሪት አንዳንዴ በድንቁርና ወይ በሁለቱም ምክንያት ወደ ኋላ እያልን መጠቀም አለመቻላችን ስቲል ፔንፉል እንደሆነ ይገባኛል። ግን የትግራይ ወጣት የሚገባውን ሰላም፣ የትግራይ ህዝብ የሚገባውን ሰላም ከማግኘት አንጻር የፕሪቶሪያ ስምምነት ነክሰን ይዘን ብንንቀሳቀስ ኖሮ ሁሉም በአንድ ድምፅ በዚህ ጉዳይ ላይ ቢሰራ ኖሮ ሊፈጠር የሚችለውን ነገር ሳስብ እንዳልኩት ከስልጣንና ከስልጣን ውጪ ስህተትን ለመደጋገምም ስልጣኑ የኔ ነው፣ ህዝብን ለጥፋት መቀመቅ ለማውረድም ስልጣኑ ብቸኛ ስልጣኑ የኔ ነው የሚል ሊደርሺፕ አሁንም ነክሶ ይዞ ወደ ሌላ የጥፋት ምዕራፍ ሊያስገባ የሚፎክርበት ሁኔታ እናያለን። ተማሪዎች ፈተና ማትሪክ ፈተና መውሰድ በሚገባቸው ሰዓት የራሴን ፈተና አወጣለሁ የሚል ድንቁርና እብሪት ትሰማላችሁ። የራስ ፈተና ወዴት ለመውሰድ ነው? ምክንያቱም የኤርትራ መንግስት ለ30 ዓመት ያደረገውን የቀሰመውን ልምድ እነዚህ ሰዎች በአጭር ጊዜ ውስጥ ወስደው ሁሉንም ሰብስበው በአንድ ቦታ ምናልባት አንድ ሚሊተሪ ካምፕ ውስጥ የማስገባት ፍላጎት ኖራቸው ስለ ትግራይ ሰላም፣ ስለ ትግራይ ልማት ለጊዜው ይቅርብን ያልኩት ላግዠሪም ስለሆነ ነው። ስለ ትግራይ ዴሞክራሲም በተወሰነ ደረጃ ማውራት ካለብን በዚህ የህልውና አደጋ ላይ ተመሳሳይ አረዳድ ሊኖረን ይገባል የሚል እምነት አለ። በእኔ ፖለቲካ ላይ በእኔ አይዲዮሎጂ አለ ወይ የለም፣ እሱ ጊዜ ነው የሚያውቀው። በእኔ አካሄድ ላይ
ሚሊዮን ተቃውሞ ሊኖር ይችላል። በትግራይ ህዝብ ህልውና አስፈላጊነት ላይ ግን ልዩነት ሊኖረን አይገባም። የህልውና አደጋውን በደንብ ነቅሶ በማውጣት ረገድ ልዩነት ሊኖረን አይገባም። እዚህ ማያችሁ አላችሁ የተለያየ ቡድን የተለያየ ወዘተ ደግፎ አንዳንድ ግለሰቦችን ደግፎም ተቃውሞም የሚጻፉ ጽሁፎች ልናይ እንችላለን። ሚዲያዎች በአንድ ወይ በሌላ መልኩ ኦሪየንቴሽናቸው አንዱን ደግፎ አንዱን ተቃውሞ ሊሆን ይችላል። የትግራይ ህዝብ ህልውናን በሚመለከት ግን ተመሳሳይ አቋም ሊኖር ይገባል የሚል መሰለኝ ነኝ። ይሄ መድረክ የምታስታውሱ ካላችሁ 7 ዓመት በፊት ኤግዛክትሊ 7 ዓመት በፊት እዚህ መድረክ ላይ ከሌሎች ተቃዋሚዎች ጋር የትግራይ ፖለቲካን የተሻለ ማድረግ ዴሞክራቲክ ማድረግ የሚያስችል መድረክ እንፍጠር ብለን እኔና አሁንም የጥፋት ሂደቱን ካልመራው የሚል ሰውዬ እዚህ መተን ከብዙ ሰዎች ጋር ተገናኝተን ተወያይተን ነበር። በዛን ሰዓት ያልኩትን እደግማለሁ። በዚህ ሰዓት ቮልቴርን የጠቀስኩት ቮልቴር በ82 ዓመቱ በእግዚአብሔር አያምንም ነበርና እግዚአብሔር ተቀበል መሞት የሚቀር አይመስልም ብሎት እግዚአብሔርን ተቀብያለሁ አለ። አምላክን ተቀብያለሁ ሁሉን ነገር ተቀበለና ሰይጣንን ካድ አሉት። አይ አባ በዚህ ሰዓት በዚህ እድሜ አዲስ ጠላት መፍጠር አያስፈልግም ብሏል ብዬ ነበር። በዛን ሰዓት ቲፒኤልኤፍ አዲስ ጠላት መፍጠር አያስፈልገውም በቂ ጠላት ፈጥሯል የሚል 7 ዓመት በፊት አቋም ነበረኝ። አንፎርቹኔትሊ የቲፒኤልኤፍ አመራር የሚባለው አሁን የቀረው ጥቂት ሰዎች እንደፈለጉ የሚያንቀሳቀሱት አመራር አሁንም ተጨማሪ ጠላት ለመፍጠር ባደረገው ጥረት ሙሉ የትግራይን ህዝብ ወደ ጠላትነት ቀይሯል። እዚህ ጉዳይ ላይ ልዩነት ሊኖረን ይችላል የሚል እምነት የለኝም። ዴሞክራቲክ ኤክሰርሳይዝ መሆን ያለበት አመለካከት ሁሉም የመሰለውን አመለካከት ማራመድ መቻል አለበት። ትግራይ በዚህ በኩል ትሰፋ፣ በዚህ በኩል ትስፋ፣ በዚህ በኩል የፈለግነው አቋም ልናራምድ እንችላለን። የልማት መስመራችን በዚህ መንገድ መሆን አለበት፣ በዛ መንገድ መሆን አለበት ልንለያይ እንችላለን። የትግራይ ህዝብ የህልውና ጥያቄ በመመለስ ረገድ ግን ተመሳሳይ አቋም ሊኖረን ይገባል የሚል እምነት አለኝ። ከዚህ አንጻር የህልውና ፈተናችንን በትክክል ተረድተን ይህን የህልውና ፈተና ለመቀልበስ የሚያስችሉ ስራዎች ከመስራት አንጻር ሚዲያ ያለው ሚና ቀላል አይደለም። በሚዲያ ምክንያት አንዳንዴ ይገርመኛል እሰማለሁ እና ብዙ ሚስጥር እናውቃለን የሚሉ ሰዎች እሰማለሁ። እኔ የሆነ ጉዞ ሄጄ ማን ጋር እንደሆንኩ እያወቅሁ እገሌና እገሌ የሚባሉ 4 ሰዎች አንድ ቦታ ተሰብስበው በሚስጥር የተወያዩት ጉዳይ ደርሶናል የሚል መግለጫ እሰማለሁ። እነዛ ሰዎች የት እንደነበሩ አውቃለሁ። ጂኦግራፊካሊ ኢምፖሲብል ነው ሊገናኙ። 4 የኦሮሞ ባለስልጣኖች ተሰብስበው ትግራይን ስለማጥፋት ይሄን ተወያዩ ይላል። ስልክ 4ቱ አንድ ሰው ነግሮታል ማለት ነው። 4ቱ አልተገናኙም እኔ በማውቀው ደረጃ ቢያንስ ያ በሚባልበት ሰዓት ግን ይሄንን እያራገበ ጥፋት ካልሆነ መስጠቀር ሌላ ነገር ደግሶ የማያውቅን ሊደርሺፕ ፕሮፓፕ ለማድረግ የሚንቀሳቀስ የሚዲያ ባለሙያ ስታዩ የሚዲያን ትልቅ ጉልበት ማየት ይቻላል። ቀድሜና ታውት ሲሉ ነበር። ለማጥፋትም ለማልማትም ትልቅ አቅም ነው ያለው። ሰው የማጥፋት አቅሙን ገድበን የማልማት ቢያንስ ግን ሰላምን የማስፈን የሰላም ጥሪያችንን የሰላም ድምጻችንን የማሰማት ድርሻውን ለመወጣት የሚያስችለው ስራ መሰራት አለበት የሚል እምነት አለ። የትግራይ ወጣት ሰላም ይፈልጋል። ተፈናቃዮች ስላልተመለሱ ነው አሁንም ማቅራራው የሚል ወገን ተፈናቃዮች እንዲመለሱ ፍላጎት እንዳልነበረው ሱራውት ይታወቃል። ለመድረክ የማይበቁ የተስማማንባቸው ለመድረክ መገለጽ የሌለባቸው የተስማማንባቸው ብዙ ነገሮች ነበሩ ከፌደራል መንግስት ጋር ተፈናቃዮች መመለስ። አሁን የምትሰሟቸው ወታደሮች ኢንክሉዲንግ ታደሰ አሁን አመራርነን የሚሉት ሰዎች ሳይቀር ዝርዝር ጉዳዩን ያውቃሉ። ግን የተፈናቃዮች መመለስ የእንጀራቸው መድረቅ ነው ብለው ስላመኑ ተፈናቃዮች መመለስ አይፈልጉም። ሚዲያ ላይ ተፈናቃዮች ማንም ያስተዳድራቸው ይመለሱ ተብሏል ያለ ሰው የለም። ውሸት ነው። ምን ያክል ሚዲያ እንደፈለገ ስቶሪ እየቀያየረ እነዚህ አድሃሪያን እነዚህ ኋላ ቀር አስተሳሰብ ያላቸውን ሰዎች እድሜ በማራዘም በኩል አስተዋጽኦ እንዳደረገው ማለት ይቻላል። ከተፈናቃዮች ጎን መቆም አልቻልንም ብቻ ሳይሆን አሁን ተጨማሪ ተፈናቃዮች ተፈጥሯል። በ10 ሺዎች በመቶ ሺዎች የሚቆጠሩ ተፈናቃዮች ከትግራይ ውስጥ የውትድርና ገፈፋ ፈርቶ የሚመጣ ሰው ተፈናቃይ ነው። ለኔ ስራ ፍላጎት ለሚመጣው እዚህ
ባለፈው ከአዲስ አበባ ፖሊስ ከፌዴራል ፖሊስ ጋር ብዙ የትግራይ ተወላጆች እየታሰሩ ነው የሚል ዝርዝር መጣልኝና ስንወያይ አንዳንዱ ያስደነግጣል። በአጭር ጊዜ ውስጥ ኦፍ ኮርስ ኢንጌጅመንት ስላለን አሁን ቋሚ ኢንጌጅመንት ስላለን አልግባብ የታሰሩ ሰዎችን ማስፈታት ላይ ቶሎ እንገናኛለን። ግን አንድ ቦታ አንድ ክፍለ ከተማ ለሚኮራ ይመስለኛል በአንድ ምሽት ብቻ 300 አካባቢ የትግራይ ተወላጆች ታስረው ነበር። ከዛ ውስጥ 9 ብቻ ናቸው ሌላ የክሪሚናል የሚመስል ነገር አላቸው ተብለው እንዲቆዩ የተደረጉት። አንዱ እንደውም የኔን ወዳጅ ስልክ ሰርቆ ነው የተያዘው። ግን ብዙዎቹ ንጹሃን ናቸው፣ ተፈናቃዮች ናቸው። ግን መኖሪያ ስለሌላቸው አንድ ቦታ ውስጥ አንድ ቤት ውስጥ በአስሮች የሚቆጠሩ ሰዎች ናቸው በአንድ ቤት ውስጥ የሚኖሩት። አንዳንዱ ፖሊስ የእንጀራ ምንጭ ያደርገዋል፣ ድንገት አስረህ ብትደራደር አገኛለሁ የሚል። አንዳንዱ ሌጂስሜትሊ የሚያጠራጥር ነገር ስላየ ሊያደርገው ይችላል። ሆኖም ግን ተደራጅተን ትግራይ ውስጥ ያለውን ክራይሲስ ካላስቆምን በስተቀር ከትግራይ በመኮብለል ብቻ የሚፈታ ችግር የለም። ሚዲያ በዚህ ደረጃ ህብረተሰቡን ማንቃት መቻል አለበት። የታዩ ችግሮች ካሉ መፍትሄ እንዲገኝላቸው ኢሚዲየትሊ ሀቅ እንዲወጣ ማድረግ፣ መሰራት ያለባቸው ስራዎች እንዲሰሩ ለማድረግ ትልቅ ነገር ማድረግ። ከሁሉም በላይ ግን የትግራይ የህልውና አደጋ በመፍጠር ረገድ አሁንም ለማንኛውም ችግር ምንድነው የሚሉት ፈረንጆች፣ መዶሻ ለያዘ ሰው ሁሉም ችግር ምስማር ይመስለዋል ነው የሚሉት። ጠበንጃ መነቅነቅ ብቻ መፍትሄ ነው ብሎ የሚያስብ መሞት ውስጥ የሌለበት የሰዎች ሞትና ምን ስታቲስቲክስ ነው፣ ቁጥር ነው። እኔ ነግራችኋለሁ ሲነገረን ይሄን ያክል መስዋዕት አለ ሲባል የፊት ኤክስፕሬሽን ሳይቀር ስጋት የለውም፣ ጭንቀት የለውም። መጨረሻ ስማቸውን ማቃቸው ልጆች መሞት ሲጀምሩ ነው ይሄ ነገር አደገኛ መሆኑ መታየት የጀመረው። ለእንደዚህ አይነቱ አመራር እድል የሚሰጥ ሚዲያ መኖር የለበትም። ማጋለጥ መቻል አለበት፣ መታገል መቻል አለበት። የትግራይ ህዝብ ህልውና ጉዳይ የጋራ አጀንዳችን ማድረግ መቻል አለብን። የትግራይ ህዝብ የሚገባው ሰላም፣ የሚገባው ዴሞክራሲ፣ የሚገባው ልማት ሊያገኝ ከሆነ መጀመሪያ ህልውናው ማረጋገጥ መቻል አለበት። አሁን ባለው ሁኔታ የትግራይ ወጣት እየተሰደተ ክንደያ ያውቃል። በየቀኑ 50 ሰው ይሉኛል። አሁን 200 ምናምን ሰው ደርሷል። ሞት የተፈረደባቸው የትግራይ ወጣቶች ሳውዲ እስር ቤቶች ውስጥ በብዛት አሉ። ሐኪሞች ሶማሊያ ቦሳሶ ሄደው ሐኪሞች ተሰደተው የሚሄዱበት ሁኔታ የፈጠረ ትግራይ አመራር መቀየር መጥፋት መቻል አለበት። ፊዚካሊ ኢሊሚኔትድ ይሁን እያልኩ አይደለም። ማንም ሰው እንዲሞት ፍላጎት የለኝም። የሰውን ሞት ከሚሰብክበት መድረክ መውረድ መቻል አለበት። ይሄን ለማድረግ ኤቭሪ ሚዲያ ኤቭሪ አንቂ መንቀሳቀስ መቻል አለበት። እገሌን መውደድ እገሌን ማድነቅ ምናምን አይደለም። ጀግንነት የሚባለው የትግራይ ህዝብ 5-6 ሚሊዮን ህዝብ ይዘን ቴክኖሎጂ የሌለው ሂማን ዌቭ ታክቲክስ ብቻ በመጠቀም እነዚህ አሁን ሲፎክሩ የምትሰማቸው ጀነራሎች የሆነ ቦታ ሲገፉ ሰው ላክልኝ ነው የሚሉት፣ ላክ ነው የሚሉት። ወጣት በማስፈጀት ላይ የተመሰረተ ውትድርና ተይዞ ጀግና እየተባለልኝ ልኖር አልፈቅድም። ለዛም ነው የፈለገ ስም ይሰጠን። አሁን ብዙ ሰው ስም ያስፈራዋል። ዘሪሁን አለ በአካል ማን ስልጣን ሲለምን እንደነበር ያውቃል። ዘሪሁን ባለበት ነው። ጌታቸው በቅርብ ጊዜ በህይወት ስለማይኖር እኔ ይሻላችኋለሁ ሲል የነበረ ሰውዬ የትግራይን ወጣት ሆስቴጅ ይዞ የትግራይን ወጣት ለሞት ዳርጎ እንደገና ሌላ ዙር ስልጣን ፕሮሞት ማድረግ ይፈልጋል ራሱ። እነዚህ ሰዎች አንፍቀድላቸው። ፌደራል መንግስት ያጠፋው ጥፋት ካለ እንታገለዋለን። የምንታገለው ሀቅን ይዘን ነው። የሌለ ኢኳሊቲ እየፈጠርን አይደለም። እኔ በሚገባኝ ልክ የተፈናቃዮችን መመለስ በሚመለከት የፌደራል መንግስት ፉል ኮሚትመንት ወስዶ ነበረ። ይህን ፍስሐ ያውቃል፣ ታደሰ ያውቃል፣ ዮሐንስ ወልደ ጊዮርጊስ ያውቃል፣ ምግበ ያውቃሉ። ተስማምተው ጨርሰው ሄደው ነበረ። ግን አያዋጣቸውም። ለወርቅ ንግድ አይጠቅምም፣ ለኮንትሮባንድ አይጠቅምም። ስለዚህ የትግራይ ህዝብ
ስለ ዲሞክራሲም ስለ ልማትም እንድናወራ መጀመሪያ ህልውናውና ሰላሙ መረጋገጥ ስላለበት ለዚህ የሚሆን አንድነት ሊኖረን ይገባል የሚል እምነት አለኝ። እኔ አሁን እገሌን መስበክ አይደለም። እኔ ጥፋት ስፈጽም እኔ የሄድኩበት አካሄድ ስህተት ሲሆን ማጋለጥ መቻል አለባቸው። ስም ሊያስፈራን አይገባም። ብዙ ሰው ከፌዴራል መንግስት ጋር መስራት ፕሪቶሪያ የፈረምከው ከፌዴራል መንግስት ጋር መስራት ነው። እንደዛ ነው የሚለው። ያረኩት ምርጫ ትክክል አልነበረም፣ ስለዚህ አንድ ህገ መንግስት ተቀብያለሁ፣ አንድ ሰራዊት ተቀብያለሁ ብለን የተስማማው ፕሪቶሪያን የሚያቅሰው አለ፣ አንብቦ የሚያቅሰው አለ። የመቀለ ከተማ ጸጥታ በፌዴራል መንግስት ስር ነው የሚለው ፕሪቶሪያ ስምምነቱ። በሂደት ነው እሱ አያስፈልግም ተባብለን ተስማምተን በራሳችን እጅ ስር ያስገባ ነው እንጂ በስምምነቱ መሰረት የመቀለ ከተማም ቢሆን በፌዴራል ጸጥታ ቁጥጥር ስር ነው መሆን የነበረበት። ስለ ፕሪቶሪያ የሚያወሩ ሰዎች ስሰማቸው ፕሪቶሪያ ምን እንደሚል እንኳን ተስማምተን የመጣ ነው። ኢቭን ናይሮቢም ድረስ ሄደን የተወያየ ነው። አድጉደምና አጉላ የመከላከያ ካምፖች እንደሚኖሩ ታሳቢ አድርገን ነው ተስማምተን የመጣ ነው። ያን የቲፒኤልኤፍ ስራ አስፈጻሚ ምን ይል ነበረ? አይ አዲስ መቀለ ከተማማ ተቀምጠን አንንቀሳቀስም እንዴት ብለን። ስለዚህ ቦታ እየተመረጠ ነበረ። ዴላን ሄድ ገደን ሄድ። ይሄንን የተቀበለ ሊደርሺፕ ነው አሁን ተመልሶ የሚሰዋው ልጆቻቸውን አይሰውም የሚለው ቀልድ እንዳይመስላችሁ። ሁሉም አሁን የተጣላን መስሎ ሁሉ የልጆችን ጉዳይ ጨርስልኝ ነው የሚለው። አሁን የቪዛ ጉዳይ ጨርስልኝ፣ ልጆቹ እንዲሄዱለት ይፈልጋል። ስማቸውን የማያውቃቸው የደሃ ልጆች ግን እንደ ለሞት የታጩ ናቸው። ግዴታ ነው አሁን እየታፈሱም ጭምር። አሁን በአፈሳ ላይ የተመሰረተ ውጊያ ለድል አያበቃም ምናምን የሚሉ ሰዎች አሉ። የዋህነት ነው፣ ድል አይደለም የሚፈልጉት። ጦርነቱን በአንድ ወይም ሌላ ሁኔታውን ማራዘም ነው የሚፈልጉት። ስለዚህ ካኖን ፎደር ካለ የተወሰነ ጊዜ ታራዝመዋል። ሰው ቋንቋችን ሰላም ይሁን። ሰላም ስንል ግን በፍላጎት ብቻ የሚመጣ ስላልሆነ ይሄንን ጸረ ሰላም አጀንዳ፣ ጸረ ህዝብ አጀንዳ፣ ጸረ ወጣት አጀንዳ የሚያንቀሳቅስን ኃይል በማጋለጥ ላይ ሙሉ ጊዜያችንን ማጥፋት አለብን የሚል እምነት አለኝ። አንዳንዴ የምሬት እንዳይመስል የህልውና ጉዳይ ስለሆነ ነው። አለማማረር አይቻልም። የትግራይ ወጣት በስደትም በጦርነትም በአንድ ወይም በሌላ መልኩ ካለቀ በኋላ ትግራይ የምትባል ኤንቲቲ አትኖርም። ስለዚህ ያንን ማድረግ ካለብን ኢሹ የህልውና ጉዳይ ነው ብለን በደንብ መረዳት መቻል አለብን። ይሄን የህልውና አጀንዳ ይዘን ደግሞ ለምንወደው ህዝብ ለሰላሙ ኋላ ብለን ደግሞ ለዲሞክራሲውም ለልማቱም ልናወራ ከሆነ መጀመሪያ ህልውናውን ማረጋገጥ አለብን። በዚህ ጉዳይ ላይ ልዩነት ይኖረናል የሚል እምነት የለኝም። ምክክሮቻችን ከዚህ አንጻር ትልቅ አቅም ይኖራቸዋል የሚል እምነት አለኝ። አሁንም እዚህ መድረክ ተገኝታችሁ በዚህ ጉዳይ ላይ ለመወያየት ከሁሉም በላይ ግን የትግራይ ህዝብ ህልውና ከማስቀጠል አንጻር ክሪቲካል በሆኑ ጉዳዮች ላይ ለመነጋገር መድረኩ ስለተፈጠረ አሁንም መድረኩን ላዘጋጁት ምስጋና ማቅረብ ፈልጋለሁ። አይ ሆፕ ጥሩ ውይይት ይኖረናል ብዬ አምናለሁ። አመሰግናለሁ።